ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የሲቲዝንሽፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 1 እንመለከታለን። ምዕራፍ 3 አንደርስታንዲንግ ጉድ ገቨርናንስ መልካም አስተዳደርን መረዳት በሚል ርዕሰ ሀሳብ ነው የምንማማረው። እንደ መግቢያ የሆነን ዘንድ ዩኒት ኢንትሮዳክሽን በሚል አንዳንድ ነጥቦችን እናንሳ። ዩኒት ኢንትሮዳክሽን ሜይን ኮንተንትስ ኦፍ ዘ ዩኒት። በምዕራፉ ስር የምናያቸው ዋና ዋና ርዕሰ ሀሳቦችን እንደ መግቢያ እናንሳ። ሜይን ኮንተንትስ ሜይን ኮንተንትስ ኦፍ ዘ ዩኒት የምዕራፉ ዋና ዋና ነጥቦች ወይም ደግሞ ዋና ዋና ርዕሰ ሀሳቦች ምንድን ናቸው? በዚህ ምዕራፍ የምንማማርባቸው የምንወያይባቸው ርዕሰ ሀሳቦች ምንድን ናቸው የሚሉትን አስቀድመን እንመልከት። the first main content of the unit is meaning of governance. meaning of governance ገቨርናንስ ማለት ማስተዳደር፣ በስልጣን መምራት ማለት ነው። ስለዚህ የማስተዳደር ወይም በስልጣን የመምራትን ምንነት እናያለን። የማስተዳደር፣ በስልጣን የመምራት፣ በስልጣን የመምራት ምንነት ምን ማለት ነው? ገቨርናንስ ማስተዳደር፣ በስልጣን መምራት ስንል ምን ማለት ነው የሚለውን የመጀመሪያውን ሀሳብ እናያለን። ከዛ ቀጥሎ የምናየው the difference between governance and government. the difference between governance and government. ገቨርንመንት ማለት አገዛዝ ወይም መንግስት ማለት ነው። አገዛዝ ወይም መንግስት። በገቨርናንስና በገቨርንመንት ያ ማለት በማስተዳደርና ወይም ደግሞ በስልጣን በመምራትና በአገዛዝ ወይም በመንግስት መካከል ያለው ልዩነት ምንድን ነው የሚለውን እናነሳለን። ሶስተኛ the concept of good governance. the concept of good governance የመልካም አስተዳደር ምንነት። የመልካም አስተዳደር ምንነት እንግዲህ መልካም አስተዳደር ሲባል በየጊዜው ሰዎች ሲያወሩ በዜና መልክ በእያንዳንዱ ሰዓት የምንሰማው ቃል ነው። መልካም አስተዳደር ማለት ምን ማለት ነው? አንድ አስተዳደር ወይም ገቨርናንስ ጉድ ገቨርናንስ ነው የሚባለው ምን አይነት መርሆችን ሲከተል ነው? ምን አይነት ባህሪያቶች ሲኖሩት ነው? ማሳያዎቹ ምንድን ናቸው የሚለውን እናያለን። ዘ ኮንሰፕት ኦፍ ጉድ ገቨርናንስ። በአራተኛ ደረጃ የምናየው ደግሞ ፕሪንሲፕልስ ኦር ኤሌመንትስ ኦፍ ጉድ ገቨርናንስ። principles or elements of good governance. Good governance. Principles or elements of good governance. የመልካም አስተዳደር መርሆች። የመልካም አስተዳደር መርሆች ምንድን ናቸው? መርሆች ወይም መገለጫዎች ምንድን ናቸው የሚለውን እንመለከታለን። ፕሪንሲፕልስ ኦር ኤሌመንትስ ኦፍ ጉድ ገቨርናንስ። ዜን በአምስተኛ ደረጃ በዚህ ምዕራፍ የምናየው the role of good governance for socio-economic development. The role or importance
importance of good governance for socio-economic development መልካም አስተዳደር ለማህበራዊ ኢኮኖሚያዊ ልማት ያለው አስተዋጽኦ የመልካም አስተዳደር አስተዋጽኦ ለማህበራዊና ኢኮኖሚያዊ ልማት ለማህበራዊ እና ኢኮኖሚያዊ ልማት ምንድን ነው የሚለውን እንመለከታለን። ዴን በስድስተኛ የምናነሳው ነጥብ ወይም the sixth main content of unit 3 impacts of lack of good governance impacts of lack of good governance የመልካም አስተዳደር እጦት የሚያስከትለው ጫና የመልካም አስተዳደር እጦት የሚያስከትለው ጫና ወይም ችግር ምንድን ነው? መልካም አስተዳደር ባይኖር ምን ይከሰታል? what are the impacts of lack of good governance በማይኖርበት ጊዜ የሚከተሉ ችግሮች ወይም ደግሞ lack of good governance የሚያስከትላቸው ችግሮች ምንድን ናቸው የሚለውን እናነሳለን። በሰባተኛና በመጨረሻ የምናነሳው challenges of good governance የመልካም አስተዳደር ተግዳሮቶች ወይም ደግሞ ተጽዕኖዎች መልካም አስተዳደር እንዳይኖር የሚያደርጉ እንቅፋቶች የመልካም አስተዳደር ተግዳሮቶች የመልካም አስተዳደር ተግዳሮቶች ምንድን ናቸው የሚሉትን ነጥቦች እናነሳለን። ስለዚህ በምዕራፍ 3 የምንወያይባቸው ሜይን ኮንተንትስ ወይም ዋና ዋና ርዕሰ ሀሳብ ወይም ሌሰን ቶፒክስ ኦፍ ዘ ዩኒት እነዚህ ናቸው ማለት ነው። አንደኛ ሚኒንግ ኦፍ ጉድ ገቨርናንስ፣ የማስተዳደር በስልጣን የመምራት ምንነት፣ ዘ ዲፈረንስ ቢትዊን ገቨርናንስ ኤንድ ገቨርንመንት፣ የማስተዳደር በስልጣን የመምራትና የአገዛዝ ወይም የመንግስት ልዩነት፣ ዘ ኮንሰፕት ኦፍ ጉድ ገቨርናንስ የመልካም አስተዳደር ምንነት፣ ፕሪንሲፕልስ ኦር ኤለመንትስ ኦፍ ጉድ ገቨርናንስ የመልካም አስተዳደር መርሆች ወይም መገለጫዎች፣ ዘ ሮል ኦር ኢምፖርታንስ ኦፍ ጉድ ገቨርናንስ ፎር ሶሾ ኢኮኖሚክ ዲቨሎፕመንት የመልካም አስተዳደር አስተዋጽኦ ለማህበራዊና ኢኮኖሚያዊ ልማት፣ ኢምፓክት ኦፍ ላክ ኦፍ ጉድ ገቨርናንስ የመልካም አስተዳደር እጦት የሚያስከትላቸው ችግሮች እና ቻሌንጅስ ኦፍ ጉድ ገቨርናንስ የመልካም አስተዳደር ተግዳሮቶች ራሱ በአንድ ሀገር መልካም አስተዳደር እንዳይኖር የሚያደርጉ ወይም መልካም አስተዳደርን የሚሸረሽሩ ቻሌንጅስ ተግዳሮቶች ምንድን ናቸው የሚሉ ነጥቦችን እናነሳለን ማለት ነው። ሶ ፈርስት ሌት አስ ሲ 3.1 the concept of governance 3.1 the concept of governance ገቨርናንስ ምን ማለት ነው የሚለውን እንመልከት። ዋት ዳዝ ገቨርናንስ ሚን ቱ ዩ? ዋት ዳዝ ገቨርናንስ ሚን? ዋት ዳዝ ገቨርናንስ ሚን? ዋት ኢዝ ገቨርናንስ? እንግዲህ ገቨርናንስ ማለት ማስተዳደር በስልጣን መምራት ነው ብለናል። ማስተዳደር ወይም ደግሞ በስልጣን መምራት ሲባል ምን ማለት ነው የሚለውን እንመልከት። እንግዲህ ዲፈረንት ፒፕል ሜይ አንደርስታንድ ዘ ወርድ ገቨርንመንት ምንድነው ገቨርናንስ ዲፈረንትሊ። የተለያዩ ሰዎች ገቨርናንስ የሚለውን ሀሳብ ገቨርናንስ የሚለውን ጽንሰ ሀሳብ ወይም ቃል በተለያየ መልኩ ሊረዱት ይችላሉ። ዲፈረንት ፒፕል
may understand the word governance differently. The word governance differently እንደየአገባቡ እንደየሁኔታው የተለያዩ ሰዎች ገቨርናንስ የሚለውን ቃል በተለያየ መንገድ ሊረዱት ይችላሉ። but the common and the general definition of governance are the following. but the common and general definition of governance is one. ገቨርናንስ ማስተዳደር በስልጣን መምራት የሚለውን ኮመንሊ ወይም ጠቅላላ ብዙ ሰዎች ሊስማሙበት በሚችል መልኩ ዲፋይን ስናደርገው ገቨርናንስ ሚንስ the exercise of political and administrative authority. Political and administrative authority at all levels to manage country's affair. To manage country's affairs. የአንድን አገር ጉዳዮች ማኔጅ ለማድረግ በየትኛውም ደረጃ የተሰጠን ፖለቲካዊና አስተዳደራዊ ስልጣን ኤክሰርሳይዝ ማድረግ ተብሎ ሊተረጎም ይችላል። ስለዚህ the common and general definition of governance is the way of exercising political and administrative authority at all levels to manage country's affair. የአንድን ሀገር ጉዳይ ማኔጅ ለማድረግ ሲባል በየትኛውም የአስተዳደር ሌቭል ወይም እርከን ያለን ፖለቲካዊና አስተዳደራዊ አውቶሪቲ ወይም ስልጣን ኤክሰርሳይዝ ማድረግ መተግበር ወይም ደግሞ ወደ ስራ መቀየር ብለን ዲፋይን ልናደርገው እንችላለን። ኦር ኢን አዘር ወርድስ ገቨርናንስ ኢዝ the manner at which the government is working. The government is working together with other stakeholders in a society, one, to exercise its authority, ስልጣኑን ኤክሰርሳይዝ ለማድረግ። ሰከንድ to promote collective welfare of the society, welfare of the society የማህበረሰቡን ኮሌክቲቭ ዌልፌር ወይም ደህንነት ለማረጋገጥ ለማሳደግ። ኦር to implement the long term interest of the state, to implement the long term interest of the state. ስለዚህ በሌላ መንገድ ገቨርናንስ የሚለውን ቃል ዲፋይን ስናደርገው it means the manner at which the ገቨርናንስ ማስተዳደር በስልጣን መምራት ካልን መንግስት አለ ማለት አስተዳዳሪ አለ ማለት ነው። the manner at which the government አስተዳዳሪው with the other stakeholders የሚሰራበትና በማህበረሰቡ
አውቶሪቲው ወይም ስልጣኑን ኤክሰርሳይዝ ማድረግ፣ የማህበረሰቡን ኮሌክቲቭ ዌልፌር ማሳደግ እና የመንግስትን ሎንግ ተርም የረጅም ጊዜ ፍላጎት ወይም ኢንተርስት ማስፈጸም ብለን ልንተረጉመው እንችላለን። ስለዚህ ማስተዳደር፣ በስልጣን መምራት ወይም ገቨርናንስ ስንል በእንደዚህ ያለ መልኩ ዲፋይን ልናደርገው እንችላለን። ኢፍ ኢት ኢዝ ገቨርናንስ ዋት ዳዝ ጉድ ገቨርናንስ ሚን? ገቨርናንስ ማለት ስልጣንን ኤክሰርሳይዝ ማድረግ፣ ስልጣንን መተግበር ማለት ከሆነ ጉድ ገቨርናንስ ማለትስ ምን ማለት ነው? እንግዲህ ገቨርናንስ የሚለው ላይ ጉድ የሚል ቃል ስንጨምርበት የተለየ ትርጉም አለው ወይ የሚለውን እንመለከት። ሶ ዘ ኔክስት ኢዝ 3.2 the concept of good governance. The concept of good governance. What does good governance mean? What does good governance mean? ምን ማለት ነው good governance? What does good governance mean? governance mean ምን ማለት ነው? መልካም አስተዳደር። ዜና ብንከፍት፣ ቴሌቪዥን ብንከፍት፣ ሬዲዮ ብንከፍት በእያንዳንዱ የሰዓት እወጃ በእያንዳንዱ መርሃ ግብር ውስጥ የምናገኘው ቃል ነው ጉድ ገቨርናንስ። በተለይ ናዌዴይስ በዓለም ላይ በጣም ትልቅ ተቀባይነት ያለው በየቀኑ የምንሰማው የትኛውም የሀገር ውስጥም የውጭ ሚዲያ በየቀኑ ሊጠቀመው የሚችለው ቃል ነው ጉድ ገቨርናንስ ወይም መልካም አስተዳደር። በተለይ ናዌዴይስ በተለይ እንደ ዲሞክራቲክ ሲስተም ኦፍ ገቨርንመንት ጉድ ገቨርናንስ ፎር ሶሾ ኢኮኖሚክ አድቫንስመንት ኤንድ ፖለቲካል ፕሮግረስ በጣም ፖዘቲቭ የሚባል አዎንታዊ የሚባል ሮል አለው። ሶ ይሄ መልካም አስተዳደር የምንለው ነገር ምንድን ነው የሚለውን እንመልከት። ሶ ጉድ ገቨርናንስ ሚንስ ዋን ጉድ ገቨርናንስ ኢዝ a way of measuring how public institutions conduct public affairs and manage public resources. For the following goals. For the goals of 1. Make public service efficient. To make public services efficient, or to realize reliable judiciary system, judiciary system ወይም judicial system and to make the administration accountable to the people. To make the administration accountable to the people. Good governance መልካም አስተዳደር ስንል it is a way of measuring how public institutions እንግዲህ እነዚህ ህዝብን የሚያገለግሉ የመንግስት ተቋማት public institutions conduct public affairs የህዝብን ጉዳዮች በምን መልኩ ማኔጅ እንደሚያደርጉና ፐብሊክ ሪሶርስን ወይም ደግሞ የሀገርን ሀብት
እንዴት ማኔጅ እንደሚያደርጉ ሜዥር የምናደርግበትና እነዚህ ፐብሊክ ኢንስቲትዩሽንስ የምንላቸው የህዝብን ጉዳይ የህዝብን ሀብት ደግሞ ማኔጅ የሚያደርጉት አንደኛ ቱ ሜክ ፐብሊክ ሰርቪስ ኢፊሽንት የመንግስት የአገልግሎት ተቋማት ለህዝቡ የሚሰጡት አገልግሎት በቂ እንዲሆን ማድረግ፣ ማህበራዊ ፍትህን ሪሊያብል አስተማማኝ እንዲሆን ማድረግ እና አድሚኒስትሬሽኑ ወይም አስተዳደሩ ለህዝቡ ተጠያቂ እንዲሆን ማድረግ በሚያስችልበት መልኩ የሚደረግ የአስተዳደር ስርዓት ወይም ስልጣንን የመጠቀም ወይም የመምራት ስርዓት ጉድ ገቨርናንስ እንለዋለን። ጉድ ገቨርናንስ ወይም ጉድ ገቨርናንስ ካን ቢ ዲፋይንድ አዝ ጉድ ገቨርናንስ አሹርስ ጉድ ገቨርናንስ assures that political, social, and economic priorities are based on broad consensus based on broad consensus in society. ጉድ ገቨርነንስ ስንል በአንድ ማህበረሰብ ውስጥ ፖለቲካዊ ማህበራዊና ኢኮኖሚክ ወይም ኢኮኖሚያዊ ፕራዮሪቲስ ቅድመ ሁኔታዎች በህዝቡ ሰፊ ስምምነት ወይም ይሁንታ መደረጋቸውን የምናረጋግጥበት ነገር ነው። እንግዲህ የአንድ ሀገር ፖለቲካዊ ማህበራዊና ኢኮኖሚክ ፕራዮሪቲስ በብዙሃኑ ይሁንታ መሰረት የማይደረግ ከሆነ በተቃራኒው መልካም አስተዳደር የለም ማለት ነው። ስለዚህ መልካም አስተዳደር አንዱ መገለጫው ወይም መልካም አስተዳደር ስንል ማንኛውም በአንድ አገር ውስጥ የሚደረጉ ማህበራዊ ኢኮኖሚያዊና ፖለቲካዊ ፕራዮሪቲስ ወይም ቅድመ ሁኔታዎች የሚደረጉት የሰፊውን ህዝብ ይሁንታ ባረጋገጠ መልኩ ሲሆን ነው። ስለዚህ መልካም አስተዳደር or good governance assures that political, social, and economic priorities are based on broad consensus in a society. Or good governance it is measured by the way that hears the voice of the poor and most of the vulnerable society in decision making over the allocation of development resource. Good governance is measured by the way in which the voices of poor, when poorest and most vulnerable societies are heard in decision making over the allocation of developmental resources. ሶ መልካም አስተዳደር ስንል የድሆች ድምፅ የሚሰማበት አስተዳደር፣ ዘሞስት ቨልነሬብል በጣም ተጋላጭ የሚባሉ የማህበረሰብ ክፍሎች በየትኛውም የልማት ውሳኔ ላይ
ድምፃቸው የሚሰማበት ሁኔታ ሲፈጠር መልካም አስተዳደር እንላለን። ወይም በሌላ መንገድ መልካም አስተዳደርን እንደዚህ ብለን ልንገልጸው እንችላለን። ጉድ ገቨርናንስ ኦከርስ ጉድ ገቨርናንስ occurs when 1. Societal norms and practices in power. Societal norms and practices in power. በጎ የሆነው የማህበረሰብ ልማድና ድርጊት ሲሰለጥን ወይም when people take greater control over their own development, ህዝብ በራሱ ልማት ላይ የበላይ ተሳታፊ ሲሆን ወይም ህዝብን በልማቱ ጉዳይ የበላይ ተሳታፊ የበላይ ባለቤት ማድረግ ሲቻል ወይም መልካም አስተዳደር አለ የምንለው when there is no influence when there is no influence up on the accepted rights of others. The accepted rights of others. በሕግ ተቀባይነት ባላቸው በሌሎች ሰዎች መብት ላይ ምንም አይነት ተጽዕኖ ሳይኖር ሲቀር መልካም አስተዳደር ሰፍኗል ወይም አለ እንላለን ማለት ነው። ስለዚህ መልካም አስተዳደር ስንል በህዝብ ፍላጎት in a broader consensus of the society ህዝቡን በበላይነት ባሳተፈ የድሆችንና ተጋላጭ የሚባሉ የማህበረሰብ ክፍሎች ድምፅ የሚሰማበት በየትኛውም ውሳኔ የሚሰማበት የአስተዳደር ስርዓት ሲሰፍን መልካም አስተዳደር እንላለን። ይሄ መልካም አስተዳደር መገለጫዎቹ ምንድን ናቸው? ዋት አር ዘ ፕሪንሲፕልስ ኦር ኤሌመንትስ ኦፍ ጉድ ገቨርናንስ የሚለውን ደግሞ እንመልከት። 3.3 principles or elements of good governance የመልካም አስተዳደር መርሆዎች ወይም መገለጫዎች። የመልካም አስተዳደር መርሆዎች እንግዲህ መልካም አስተዳደር ምን እንደሆነ ከላይ አይተናል። ስለዚህ ይሄ መልካም አስተዳደር በግልጽ የሚታይባቸው ወይም ደግሞ የመልካም አስተዳደር መርሆዎች የሚባሉት ወይም ኤሌመንትስ ኦፍ ጉድ ገቨርናንስ የሚባሉት ምን ምን ናቸው የሚሉትን እንመልከት። አንደኛው the first principle or element of good governance is accountability ተጠያቂነት ነው። መልካም አስተዳደር አለ ማለት እንግዲህ በአስተዳዳሪዎች ወይም በመንግስት ባለስልጣናት ምን አለ ማለት ነው? ተጠያቂነት። ስለዚህ አንደኛው the first principle or element of good governance is accountability. Accountability means ተጠያቂነት። አንደኛው ፕሪንሲፕል ወይም መርህ መልካም አስተዳደር ከሚለካባቸው ፕሪንሲፕሎች ወይም በአንድ ሀገር መልካም አስተዳደር የለም አለ የሚባለው መገለጫው አካውንቴቢሊቲ ነው። አንድ ባለስልጣን ለሚያደርገው ድርጊት ለሚፈጽመው ውሳኔ ተጠያቂ ካልሆነ በተቃራኒው መልካም አስተዳደር የለም ማለት ነው። ስለዚህ የመልካም አስተዳደር የመጀመሪያው መርሆ ወይም ደግሞ ፕሪንሲፕል ኦር ኤሌመንት አካውንቴቢሊቲ ነው። አካውንቴቢሊቲ ስንል it is when the elected and appointed government officials
appointed government officials are answerable for the decisions and acts they undertake ለወሰኑት ውሳኔ ለወሰኑት እርምጃ ተጠያቂ ሲሆኑ አንሰሬብል ሲሆኑ we said they are አካውንቴብል ናቸው እንላለን። ስለዚህ አካውንቴቢሊቲ ወይም ተጠያቂነት አንዱ የመልካም አስተዳደር መገለጫ ነው። ተጠያቂነት ከሌለ መልካም አስተዳደር የሚባል ነገር አይኖርም። አንዱ የመልካም አስተዳደር ምሰሶ የሚባለው ተጠያቂነት ነው። ስለዚህ ኦፊሻልስ መስት ሜክ ዲሲዥንስ ኤንድ ፐርፎርም ዜር ዲዩቲስ አኮርዲንግ ቱ ዘ ዊል ኤንድ ዊሽ ኦፍ ዘ ፒፕል። አካውንቴቢሊቲ ካለ ኢፍ ዜር ኢዝ አካውንቴቢሊቲ ተጠያቂነት ካለ ዋን ዘ ገቨርንመንት ኦፊሻልስ ሜክ ዲሲዥንስ ኤንድ ፐርፎርም ዜር ዲዩቲስ አኮርዲንግ ቱ ዘ ዊል ኤንድ ዊሽ ኦፍ ዘ ፒፕል። the government officials must make decisions and perform their duties according to the will and wishes of the people. ተጠያቂነት ሲኖር የመንግስት ባለስልጣናት የሚወስኑት ውሳኔ የሚያደርጉት ድርጊት የህዝቡን ፍላጎትና ምኞት ያማከለ ይሆናል። if there is accountability. So for government to be accountable, the people must be aware what is happening in the country. ነገር ግን የመንግስት ባለስልጣናት አካውንቴብል እንዲሆኑ የህዝቡ ንቃተ ህሊና በጣም ወሳኝ ነው። to make the government accountable, the government or the government officials accountable, the people must be aware of what is happening in the country. What is happening in the country? የመንግስትን የዕለት ተዕለት ተግባር የሚከታተል ማህበረሰብ መኖር አለበት። መንግስት ምን አደረገ፣ ምን ሰራ፣ የት ዋለ፣ የት ገባ የሚለውን ነገር የሚከታተል ህዝብ ከሌለ የሚከታተል እንግዲህ ግለሰብ ባለስልጣናትን ላይከታተል ይችላል። ግን የህዝብ አይንና ጆሮ የሆኑ የሚባሉ ደግሞ ሚዲያዎች አሉ። ሚዲያዎች በየዕለቱ የመሪዎችን የመንግስት ባለስልጣናትን የዕለት ተዕለት ውሳኔ፣ የዕለት ተዕለት እንቅስቃሴ፣ የዕለት ተዕለት ስራ ለህዝቡ የህዝቡን አይንና ጆሮ ሆነው ለህዝቡ ማድረስ አለባቸው። ስለዚህ አካውንቴብል ገቨርንመንት እንዲኖር፣ ተጠያቂ መንግስት እንዲኖር የማህበረሰብ ንቃተ ህሊና አዌርነስ ኦፍ ዘ ሶሳይቲ ኦር ኖዊንግ ዋት ኢዝ ሃፕኒንግ ኢን ዘ ካንትሪ በጣም ወሳኝ ነው ማለት ነው። ስለዚህ አንደኛው የመልካም አስተዳደር መገለጫ ወይም ፕሪንሲፕል ኦር ኤለመንት አካውንቴቢሊቲ ነው። ሁለተኛው ፓርቲሲፔሽን ነው። ፓርቲሲፔሽን ዘ ሰከንድ ፕሪንሲፕል ኦር ኤለመንት ኦፍ ጉድ ገቨርናንስ። መልካም አስተዳደር እንዲሰፍን እያንዳንዱ ሰው የድርሻውን መወጣት ይጠበቅበታል። በነገራችን ላይ አምባገነን መንግስታት እንዲፈጠሩ በአንድ ማህበረሰብ የአስተዳደር ስርዓት
የመልካም አስተዳደር እጦት እንዲፈጠር የሚያደርገው ህዝብም ራሱ ነው። ምክንያቱም የተሻለ የዲሞክራሲ ልምድ ያላቸው ሀገራት እንኳን በአንዳንድ አምባገነን ባለስልጣናት ሲፈተኑ እናያለን። ግን ህዝቡ በጣም አዌር ስለሆነ የዲሞክራሲ ጽንሰ ሀሳብ የገባው ስለሆነ ኢሚዲየትሊ አስፈላጊውን ፕሮሲጀር አድርጎ እነዛን ሰዎች ከስልጣን ያወርዳል። ስለዚህ ተሳትፎ የመልካም አስተዳደር ሁለተኛው መገለጫ ነው። ፓርቲሲፔሽን ስንል ኤቭሪ ሲቲዝን ሃዝ ኤ ሮል ኢን ዘ ፕሮሰስ ኦፍ ዲሲዥን ሜኪንግ። ኤቭሪ ሲቲዝን ሃዝ ኤ ሮል ኢን ዘ ፕሮሰስ ኦፍ ዲሲዥን ሜኪንግ። በነገራችን ላይ የህዝብ ድምፅ ነገሮችን እንደሚቀይር በብዙ መልኩ ማቅረብ ይቻላል። እንግዲህ ይህንን እንኳን ቪዲዮ በሰራውበት እንግዲህ በእኛ አቆጣጠር ዛሬ ሐምሌ 1 2017 ዓመተ ምህረት ነው። ሰኔ ውስጥ ይመስለኛል በህዝብ ተወካዮች ምክር ቤት አንድ የጸደቀ አዋጅ ነበረ። መርማሪ እነዚህ ወንጀለኞችን የሚመረምሩ ሰዎች ህይወት ካላጠፉ በቀር በምርመራ ስራ በፈጸሙት ነገር አይጠየቁም የሚል አንቀጽ የገባበት አንድ አዋጅ ጸድቆ ነበር። ያ ማለት ዓይንህን ቢያጠፋው እግርህን ቢቆርጠው ነፍስ እስካልጠፋ ድረስ መርማሪው የዚህን ያክል ቶርች እንኳን ቢያደርግህ በኤሌክትሪክ ቢገርፍህ እስካልሞትክ ድረስ ተጠያቂ አትሆንም የሚል አንድምታ ያለው እና ብዙ ህዝብ ሲጮህ ያ ህግ ተቀይሯል። ያው የመንግስት ግልጸኝነት በእርግጥ ስለሌለ በምን እንደተቀየረ ግን አልሰማንም። እና የህዝብ ድምፅ የህዝብ ተሳትፎ የማይቀይረው የማያስተካክለው መንግስት አይኖርም። መንግስት የሚበላሸው አምባገነን መንግስት የሚፈጠረው በህዝቡ ዝምታና ይሁንታ ጭምር ነው። ህዝብ ዝም ካለ አምባገነን ነው ካላለ ካልተቆጣ ህዝብ ካልተቆጣ። ስለዚህ የመልካም አስተዳደር መገለጫው ፓርቲሲፔሽን ነው። ኤቭሪ ሲቲዝን ሃዝ ኤ ሮል ኢን ዘ ፕሮሰስ ኦፍ ዲሲዥን ሜኪንግ ኢን ጉድ ገቨርናንስ። በመልካም አስተዳደር ስርዓት ሁሉም ዜጋ በእያንዳንዱ የውሳኔ ሀሳብ ሂደት ውስጥ የመሳተፍ ድርሻ አለው። ስለዚህ ወንድም ሴትም በነገራችን ላይ ፓርቲሲፔሽን ኢት ኢዝ ዘ ኮርነር ስቶን ኦፍ ጉድ ገቨርናንስ። ፓርቲሲፔሽን ኦፍ ዘ ፒፕል ማለት ነው። ፓርቲሲፔሽን ኦፍ ዘ ፒፕል ኢዝ ዘ ኮርነር ስቶን ኦፍ ጉድ ገቨርናንስ። የመልካም አስተዳደር የማዕዘን ድንጋይ ነው። ያለ ህዝብ ተሳትፎ መልካም አስተዳደር እውን ሊሆን አይችልም። ኢት ኢዝ ዘ ኮርነር ስቶን፣ የማዕዘን ድንጋይ ማለት ነው። እንግዲህ የማዕዘን ድንጋይ ምንድነው? አሁን ሰዎች የማዕዘን ድንጋይ ያስቀመጡ ይባላል። ያ ማለት ግንባታው እንዲከናወን የመሰረት ድንጋይ ያስቀመጡ እንደምንለው ማለት ነው። የማዕዘን ድንጋይ ማለት ማዕዘናቱን አቅፎ የሚይዝ ማለት ነው። አራቱንም ማዕዘን እንዳይናወጹ። ስለዚህ የመልካም አስተዳደር ማዕዘን እንዳይናወጽ የሚያደርገው የህዝብ ተሳትፎ ነው ማለት ነው። ስለዚህ ሁለተኛው ፓርቲሲፔሽን ነው። ሶስተኛው ዘ ሰርድ ኤሌመንት ኦር ፕሪንሲፕል ኦፍ ጉድ ገቨርናንስ ሩል ኦፍ ሎው ነው። ሩል ኦፍ ሎው የህግ የበላይነት ሲኖር ነው እንግዲህ መልካም አስተዳደር ጉድ ገቨርናንስ ሊሰፍን የሚችለው። ጉድ ገቨርናንስ ሪኩዌርስ ሌጋል ፍሬምወርክ ቱ ቢ ፌር ኤንድ ቢ ኢንፎርስድ ኢምፓርሻሊ። መልካም አስተዳደር ራሱን የቻለ የህግ ማዕቀፍ ይፈልጋል። ጉድ ገቨርናንስ ሪኩዌርስ legal frameworks
to be fair and being enforced impartially. መልካም አስተዳደር ዝም ብሎ በዘፈቀደ ሊመጣ አይችልም። የህግ ማዕቀፍ ያስፈልገዋል። የህግ ማዕቀፍ ህግ ማለት ለምሳሌ አንድ ፈረስ የሚጋልብ ሰው ፈረሱን የሚገታው በልጓም ነው አይደለ? የፈረሱ አፍ ውስጥ የሚገባ ልጓም የሚባል አለ። በሱ ነው የሚገታው። ፈረሱ እንደፈለገ እንዳይሸመጥጥ ወይም ደግሞ እንዳይሰግር እና የሚጋልበው ሰው ላይ ጉዳት እንዳያደርስ የሚጋልበው ሰው ፈረሰኛው የሚገታው በልጓም ነው። ህግም ህዝብን እንደ ፈረሱ ማለት ነው የሚገታ ልጓም ህግ ነው። ህዝብን ብቻ አይደለም፣ አስተዳዳሪዎችን፣ መሪዎችን እንግዲህ መሪዎችን እንደ ፈረስ ብንቆጥራቸው የፈረሱ አፍ ውስጥ የሚገባው ልጓም ማለት ወደ መልካም አስተዳደር ወደ አስተዳደር ስናመጣው ሩል ኦፍ ሎው ነው ማለት ነው። ሩል ኦፍ ሎው ከዛ ማዕቀፍ ውስጥ እንዳይወጡ፣ ከዛ ሌጋል ፍሬምወርክ እንዳይወጡ፣ ካልሆነ ፌር ኤንድ ኢምፓርሻል ሊሆኑ አይችሉም። የማያዳሉ እና ፍትሐዊ ሊሆን አይችሉም። ሲጀመር ፍትሐዊ ናቸው አይደሉም የሚለውም የሚለካው በምን መሆን አለበት? በህግ መሆን አለበት። ስለዚህ ጉድ ገቨርናንስ ሪኩዌርስ ሌጋል ፍሬምወርክ። ዜር ሹድ ቢ ሩል ኦፍ ሎው ቱ ፕሪቬል ጉድ ገቨርናንስ። ፎር ዘ ፕሪቫለንስ ኦፍ ጉድ ገቨርናንስ የህግ የበላይነት መኖር አለበት። ስለዚህ ጉድ ገቨርናንስ የጉድ ገቨርናንስ ሶስተኛው መርህ ወይም ኤሌመንት ሩል ኦፍ ሎው ነው። ሩል ኦፍ ሎው ስንል ምን ማለት ነው? ኤቭሪዋን መስት obey the law and everyone must accountable to the law ወይም ደግሞ under the law መሆን አለበት። when say rule of law when we say rule of law, one, everyone must obey, everyone must obey the law ህግን እያንዳንዱ ሰው ማክበር አለበት። ፕላስ ዌን ሴይ ሩል ኦፍ ሎው ኤቭሪዋን ኢንክሉዲንግ ገቨርንመንት ኦፊሻልስ should be under the law መንግስትን ወይም ደግሞ የመንግስት ባለስልጣናትን ጨምሮ ማንኛውም ሰው ከህግ በታች መሆን አለበት። ህግን ማክበር አለበት። ከህግ በታች መሆን አለበት። ሁሉም ሰው በህግ ፊት እኩል መሆን አለበት። if there is rule of law, everyone should be equal before the law. if there is rule of law, everyone must be equal before the law. ከህግ ፊት ሁሉም ሲባል እንግዲህ ሁሉም ነው። የመንግስት ባለስልጣንም በሁሉም ውስጥ አለ። እሱ ለብቻ የሚወጣለት ክላስ የለም። የህግ የበላይነት ጉድ ገቨርናንስ እያል የማህበረሰብ ክላስ የነገስታቱ ምድብ፣ የመንግስት ባለስልጣናት ምድብ፣ የቀሳውስት ምድብ፣ የመንግስት ሰራተኛ ምድብ፣ የባሪያ፣ የገበሬ፣ የድሃ ምድብ እያል የምናወጣለት አይደለም። ስለዚህ ሶስተኛው ፕሪንሲፕል ኦር ኤሌመንት ኦፍ ጉድ ገቨርናንስ ሩል ኦፍ ሎው ነው። አራተኛው ትራንስፓሬንሲ ነው። ትራንስፓሬንሲ ግልጸኝነት ትራንስፓረንሲ ኦፕንነስ ማለት ነው። ግልጽ መሆን። እያንዳንዱ የመንግስት ስራ የመንግስት ውሳኔ ለህዝብ ግልጽ ሲሆን በሚዲያ የሚታወቅ ሲሆን ቅድም ብያለሁ። ፓርቲሲፔሽን መንግስት ምን እንደሰራ እያንዳንዱ ሰው ማወቅ አለበት። በሱም ውስጥ መሳተፍ አለበት። ቱ ሳይ ዜር ኢዝ ጉድ ገቨርናንስ መልካም አስተዳደር አለ። ስለዚህ አራተኛው
ፕሪንሲፕል ወይም ኢለመንት ትራንስፓረንሲ ነው። ትራንስፓረንሲ ያ ማለት ትራንስፓረንሲ ስንል ኢት ሪፈርስ ቱ ዘ አቬይላቢሊቲ ኦፍ ኢንፎርሜሽን ቱ ዘ ጀነራል ፐብሊክ ኤንድ ክላሪቲ አባውት ዘ ገቨርንመንት ሩልስ ሬጉሌሽንስ ኤንድ ዲሲሽንስ። ኢት ሪፈርስ ቱ the availability of information of the general public and clarity about government rules, regulations and decisions. የመንግስት ውሳኔ፣ የመንግስት ህግ፣ የመንግስት ደንቦች በግልጽ ህዝቡ የሚያውቃቸው ለህዝቡ የሚያስፈልገው መረጃ በግልጽ የሚነገር ከሆነ we said the government is transparency and that government is good governance እንለዋለን። የአስተዳደር መልካም አስተዳደር ነው እንላለን። ስለዚህ አራተኛው ትራንስፓረንሲ ነው። አምስተኛው ኢኩዊቲ ኤንድ ኢንክሉሲቭነስ ነው። ኢኩዊቲ ኤንድ ኢንክሉሲቭነስ እኩልነትና አካታችነት ይባላል። እኩልነት እና አካታችነት እኩልነትና አካታችነት ኢኩዊቲ ኤንድ ኢንክሉሲቭነስ እኩልነትና አካታችነት። ያ ማለት ምን ማለት ነው? ሶሳይቲስ ዌልቢንግ ዲፔንድስ ኦን ኢንሹሪንግ ዛት ኦል ኢትስ ሜምበርስ ፊል ዛት they have the stake in it and do not feel excluded from the mainstream of the society. no exclusion አቶ ላይ መገለል የሚባል ነገር አይኖርም። when all people are equal and no one is excluded and no one is excluded from the mainstream of society. The mainstream of society ከማህበረሰቡ የተገለለ እና በማህበረሰቡ ውስጥ አንዱ የበላይ አንዱ የበታች የሌለበት ከሆነ ኢኩዊቲ ኤንድ ኢንክሉሲቭነስ። ስለዚህ አምስተኛው ኢኩዊቲ ኤንድ ኢንክሉሲቭነስ ነው። ስድስተኛው ዘ ሲክስ ፕሪንሲፕል ኦር ኤሌመንት ኦፍ ጉድ ገቨርናንስ ኢዝ ሪስፖንሲቭነስ ኃላፊነት ወይም የኃላፊነት ስሜት ኃላፊነት መሰማት ልንለው እንችላለን። ኃላፊነት መውሰድ ልንለው እንችላለን። መውሰድ ሪስፖንሲቭ መሆን ለየትኛውም ነገር ሪስፖንሲቭ። ጉድ ገቨርናንስ ሪኩዌርስ ዛት ኢንስቲቱሽንስ ኤንድ ፕሮሰስ ትራይ ቱ ሰርቭ ኦል ስቴክሆልደርስ ዊዝን ኤ ሪዝነብል ታይም ፍሬም ባይ ቢንግ ሪስፖንሲቭ። ገቨርንመንት ኤንድ ነን ገቨርንመንታል ኢንስቲቱሽንስ ጌን ሌጂቲሜሲ ኢን ፐብሊክ ሪልም which will ensure their wider acceptance. ስለዚህ የመንግስት ተቋማት የመንግስት ባለስልጣናት እና እንዲሁም መንግስት ያልሆኑ ተቋማት እውቅና የሌጂቲሜሲ ሊያገኙ የሚችሉት ሪስፖንሲቭ በሆኑ ቁጥር ነው። ኃላፊነት የሚወስዱ ኃላፊነት የሚሰማቸው በሆኑ ቁጥር። እሱም ብቻ አይደለም፣ በህዝቡም ሰፊ ተቀባይነት የሚኖራቸው if they are responsive። ሰባተኛው ኮንሰንሰስ ኦሪየንትድ ነው። ኮንሰንሰስ ኦሪየንትድ ስምምነትን መሰረት ያደረገ ስምምነትን መሰረት
ያደረገ ማንኛውም የመንግስት ውሳኔ፣ የመንግስት እንቅስቃሴ፣ የመንግስት የልማት ተግባር ስምምነትን መሰረት ያደረገ መሆን አለበት። ምንድነው? ኮንሰንሰስ ኦሪየንትድ። ስምንተኛውና የመጨረሻው ኢፌክቲቭነስ ኤንድ ኢፊሽንሲ ነው። ኢፌክቲቭነስ ኤንድ ኢፊሽንሲ ዘ ኤዝ ፕሪንሲፕል ኦር ኢሌመንት የአንድ መልካም አስተዳደር መገለጫዎቹ ኢፌክቲቭነስ እና ኢፊሽንሲ ናቸው። ኢፌክቲቭ ስንል ምን ማለት ነው? ኢፌክቲቭነስ ስንል when the government meets the needs of the society by using the best consumption of resource. Effectiveness, able to meet the needs of the society. የማህበረሰብን ፍላጎት ማርካት መቻል ማለት ነው። ኢፌክቲቭነስ able to meet the needs of the society። ሁለተኛው ኢፊሽንሲ ስንል እንግዲህ ይሄ ብቃት ማለት ነው። ውጤታማነትና ብቃት። ኢፌክቲቭነስ ስንል ውጤታማነት፣ ኢፊሽንሲ ስንል ብቃት ስንል efficiency of the government ስንል when the government uses the natural resources sustainably and protect the environment. When the government uses natural resources to meet the needs of the society sustainably, to meet the needs of the society sustainably and protect the environment. ስለዚህ አንድ መልካም አስተዳደር አለ ስንል ኢት ሹድ ቢ ኢፌክቲቭ፣ የማህበረሰቡ ፍላጎት የሚያረካ፣ የማህበረሰቡን ፍላጎት ተደራሽ የሚያደርግ መሆን አለበት። ይህንን የማህበረሰቡ ፍላጎት ተደራሽ በማድረግ ሂደት ደግሞ ያለውን የተፈጥሮ ሀብት በዘላቂነት መጠቀምና አካባቢ መንከባከብ አለበት። ኤፊሽንት መሆን አለበት። ሪስፖንሲቭ መሆን አለበት። ኮንሰንሰስ ኦሪየንትድ መሆን አለበት። ይሄ ብሮድ ኮንሰንሰስ ኦፍ ሶሳይቲ ያገኘ መሆን አለበት፣ ወይም የአብዛኛውን ይሁንታ ያገኘ መሆን አለበት። እኩልነትና አካታችነትን ተግባራዊ ያደረገ መሆን አለበት። ግልፀኝነት የሚታይበት መሆን አለበት። የህግ የበላይነት የሰፈነበት መሆን አለበት። ፓርቲሲፔሽንን ያማከለ መሆን አለበት። ተጠያቂነት ያለበት መሆን አለበት። እነዚህ እንግዲህ ፕሪንሲፕልስ ኦር ኤሌመንትስ ኦፍ ጉድ ገቨርናንስ ናቸው። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።